ዩቲዩበር ለመሆን ትክክለኛው አመት ዘንድሮ ነው። ምክንያቱም ዩቲዩብ ከመቼውም ጊዜ በላይ ለዩቲዩበሮች ገንዘብን እየከፈለ ይገኛል። በዛሬው ቪዲዮ ተመልካቹንም ዩቲዩበሩንም እጅግ በጣም ሊጠቅም የሚችል ማሻሻያ ዩቲዩብ አድርጓል ማለት ነው። ይህም አፕዴት ወይም ማሻሻያ ምን እንደሆነና እንዴት መጠቀም እንደምትችሉ አሳያችኋለሁ። ይህንንም ለማወቅ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ዩቲዩብ ከሜይ 12 2025 ጀምሮ ሚድሮል አድ ላይ ትልቅ ማሻሻያ አድርጓል። ይህንን በዚህ ቪዲዮ እንመለከታለን። ከዛ በፊት ግን ሚድሮል አድ ራሱ ምን ማለት ነው? ዩቲዩበሮች ከሆናችሁ ይህን ነገር ልታውቁ ትችላላችሁ። ነገር ግን ለሌሎቻችሁ በደንብ አብራራላችኋለሁ። ሚድሮል አድ የሚባለው እንግዲህ ዩቲዩብ ላይ ከ8 ደቂቃ በላይ ያሉ ቪዲዮዎች ላይ መሃል ላይ የሚገባ የማስታወቂያ አይነት ነው። ወደ ማሻሻያው ከመሄድ በፊት እንግዲህ ከዚህ በፊት እንዴት ነበረ ሚድሮል አድ የሚሰራው ወደሚለው ስንገባ ሚድሮል አድ እንግዲህ ከዚህ በፊት የሚሰራው ዩቲዩበሮች ራሳቸው ነበር የሚፈልጉት ቦታ ላይ ማስታወቂያዎችን የሚያስገቡት። ነገር ግን አሁን ላይ ያ ነገር ቀርቷል ማለት ነው። ምክንያቱም ይህ ነገር ተመልካቹን እጅግ በጣም እየረበሸ ስለሆነ እዚህ በኋላ አብቅቷል ማለት ነው። አዲሱ ማሻሻያ ደግሞ ምንድነው ወደሚለው ስንሄድ አዲሱ ማሻሻያ ላይ እንግዲህ ሚድሮል አድ ስሎት የተባለ ነገር ጨምሯል ማለት ነው። ይህም ማኑዋል አድ እና አውቶማቲክ አድ ወይም አድ ስሎቶችን እንድትጨምሩ ያደርጋቸዋል ማለት ነው። ከዚህ በፊት ካለው በምን ይለያል ብላችሁ የምትጠይቁኝ ከሆነ ደግሞ ከዚህ በፊት ለምሳሌ አንድ ዩቲዩበር ሐሳቡን እየገለጸ በሚያወራበት ሰዓት ለዚህ ቻናል ላይ ስለ ዩቲዩብ እንማማራለን። ስለ ዩቲዩብ ማወቅ የምትፈልጉ ከሆነ ሁላችሁም ይህንን ቻናል ሰብስክራይብ አድርጉት። ስለዚህ አይነት የሚረብሹ ማስታወቂያዎችን ያስገቡ ነበረ። ነገር ግን አዲሱ ማሻሻያ ላይ ደግሞ ማስታወቂያዎች የሚገቡት ናቹራል ብሬክ ፖይንት የሚባሉት ቦታ ላይ ነው። ለምሳሌ ያክል ትራንዚሽን ከአንድ ትዕይንት ወደ ሌላ ትዕይንት መሸጋገሪያ ላይ ማለት ነው። እዚህ ቦታ ላይ ማስታወቂያዎች ይገባል። ሌላው ደግሞ ንግግር እያደረገን በመሃል ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንዲህ በማቋረጥበት ሰዓት ላይ የድምጽ ጋፕ በሚኖርበት ሰዓት ላይ እዛ ላይ ማስታወቂያዎችን ይጠቀማሉ ማለት ነው። ይህ እንግዲህ ተመልካቹ እንዳይረበሽ ወይም ተመልካቹ ቪዲዮ ላይ እንዳይሰላች ያደርጋል ማለት ነው። እጅግ በጣም ትልቅ ማሻሻያ ነው። ለዩቲዩበሩ ደግሞ ምንድነው የሚጠቅመው ብላችሁ ከጠየቃችሁ ዩቲዩብ እንግዲህ አዳዲስ አፕዴቶችን ከማድረጉ በፊት ኤክስፐሪመንት ወይም ሙከራ ያደርጋል ማለት ነው። እዛ ሙከራ ላይ ባየው መሰረት ይህንን ማኑዋል አድና አውቶማቲክ አድን የተጠቀሙ ዩቲዩበሮች ገበያቸው በ5% ከፍ ብሏል ወይም በ5% ገበያቸው ጨምሯል ይለናል። ሌላኛው ደግሞ ማኑዋል አድን ብቻ የተጠቀሙት ዩቲዩበሮች ደግሞ ገበያቸው ከበፊቱም ቀንሷል ማለት ነው። ስለዚህ ሁለቱንም መጠቀም አለብን። እንዴት ደግሞ እንደምንጠቀም አሁን አሳያችኋለሁ። ከዛ በፊት ግን ዩቲዩብ ለምን ይሄን ነገር አደረገ ወይም ይህንን ማሻሻያ ለምን አደረገ ወደሚለው ስናመራ እነሱ እንዳሉት ከሆነ የነሱ ዳታና ማሽን ለርኒንግ እያንዳንዱ ዩቲዩበር ከሚያስቀምጠው በተሻለ መልኩ ማስታወቂያ ቦታዎችን ማመቻቸት እንደሚችል ተናግሯል። ይህም ተመልካች በማስታወቂያዎች እንዳይሰላችና ዩቲዩበሩም የተሻለ ገቢ እንዲያገኝ ያደርጋል ብለዋል። ሌላኛው ደግሞ ከዚህ በፊት ዩቲዩብ ፕሪሚየም የሚጠቀሙ ሰዎች ወይም ከፍለው ፕሪሚየም የሚጠቀሙ ሰዎች ይህንን ማስታወቂያ ይመለከታሉ ብለዋል ማለት ነው። ይህም ለኛ እጅግ በጣም ወሳኝ ነው። ምክንያቱም ገበያችን በጣም ይጨምራል ማለት ነው። ስለዚህ ዘንድሮ ካልጀመራችሁ ዩቲዩብ መቼም እንዳትጀምሩ። አሁን ደግሞ እንዴት ኦን እንደምታደርጉት አሳያችኋለሁ። ዩቲዩብ ስቱዲዮ ላይ በምትገቡበት ሰዓት ላይ አዲስ ኖቲፊኬሽን መጥቷል ማለት ነው እንደምትመለከቱት። ይህ እንግዲህ የሚመለከተው ዩቲዩባችሁ ክፍያ የጀመረ ዩቲዩበሮችን ነው። እዛም እንግዲህ በምታዩት መልኩ ይመጣላችኋል። ስለዚህ ዩቲዩብ ራሱ ሪኮመንድ የሚያደርገን ተርን ኦን አውቶማቲክ አድ ስሎት ይላል። አውቶማቲክ አድ ስሎትን ኦን እንድናደርግ ያደርጋል ማለት ነው። ከዛም ኦን አድርገን ሴቭ እናደርጋለን። በዚህ መልኩ እንግዲህ በቀላሉ ኦን በማድረግ የዩቲዩብ ገበያችሁን በትልቁ ማሳደግ ትችላላችሁ። በአዲሱ የዩቲዩብ አፕዴት መሰረት እናንተ አሁን በድሮ አሰራር ማኑዋሊ ማስታወቂያዎችን የምታስገቡ ከሆነ ዩቲዩብ ራሱ ቼክ ያደርጋል ማለት ነው። ይህ ማስታወቂያ በተገቢው ቦታ ተቀምጧል ወይስ አልተቀመጠም የሚለውን ሪቪው አድርጎ ራሱ የምታዩትን አይነት ሚሴጅ ይሰጣችኋል። ትክክል ቦታ ካልተቀመጠ አስተካክላችሁ ማስገባት አለባችሁ ማለት ነው። ነገር ግን አውቶማቲኩን ኦን በምታደርጉበት ሰዓት ራሱ መርጦ ቦታው ላይ ያስቀምጥልናል። ከዛም ተጨማሪ ገቢ ለማግኘት የምትፈልጉ ከሆነ ደግሞ ቀደም በነገርኳችሁ መልኩ ማስገባት አለባችሁ ማለት ነው። ይህም ሰዎችን የማይረብሽ ቦታ ትራንዚሽኖች ላይ የኦዲዮ ጋፕ ወይም የንግግራችሁ ክፍተት ላይ ማስገባት ትችላላችሁ ማለት ነው። በዚህ መልኩ የዩቲዩብ ገበያችሁን ማሳደግ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ